የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ 2 ጀምሯል። በዛሬ በያሮስ 2 አንዲት ርዕሰ ጉዳይ ይዤ መጥቻለሁ። ይህ ርዕሰ ጉዳይ እጅግ ሰበር አስቸኳይ ነው። ሁላችሁም ኦርቶዶክሳውያን ላይክ አድርጉልኝ፣ እባካችሁ ላይክ አድርጉልኝ፣ አትለመኑ። ምክንያቱም ልፋት ነው፣ መረጃ ሰብስቦ ማምጣት ከባድ ነው። አምጥተን ለእናንተ ስናቀርብ የዩቲዩብ አልጎሪዝም መረጃውን ስለሚያዳርስ ነው ላይክ አድርጉልን ማለት ነው። ስለዚህ ላይክ በማድረግ ጀምሩልን። በትናንትናው ዕለት እንግዲህ አንድ ሰበር መረጃ ለእናንተ ማቅረብ ይታወሳል። ከዚህ ከብፁዓን አባቶቻችን ከቋሚ ሲኖዶስ ውሳኔ ጋር በተገናኘ በብፁዕ አቡነ ገብርኤል ጉዳይ፣ በብፁዕ አቡነ ፊልጶስ፣ በብፁዕ አቡነ በርናባስ ጉዳይ በዋነኝነትም በፍኖተ ጽድቅ ጉዳይ ላይ ውሳኔ መወሰናቸው ይታወሳል። በተለይ በ5 ኪሎ በሚገኘው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ እንዲቆዩ በአቡነ ገብርኤል ሲወሰን በብፁዕ አቡነ ፊልጶስ እና በብፁዕ አቡነ በርናባስ ደግሞ ሊቃውንት አባቶቻችን ያስተማሩትን አስተምሮ አስሰው ፈልገው አጣርተው መረጃውን እውነተኛ ጥንክሩን ለቋሚ ሲኖዶስ እንዲያቀርቡ ውሳኔ ተላልፈዋል። በፍኖተ ጽድቅ ጉዳይ ደግሞ ፍኖተ ጽድቅ መታገዱ ይታወቃል። እንዲሁ ደግሞ መታገድ ብቻ ሳይሆን ሌሎች 5 ልኡካንም ተመርጠው ጉዳዩን እንዲያጣሩት መወሰኑ ይታወቃል። ታዲያ ብፁዕ አቡነ ገብርኤል ላይ የተነሳውን ሐሳብ ወደ ብሔር አዙሮታል። ማን ካላችሁ ብፁዕ አባታችን እንግዲህ ሀገረ ስብከታቸው የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። የምዕራብ ሸዋ አጠቃላይ ማህበረ ካህናቱ አጠቃላይ ስራ አስኪያጆቹ ሰብስበው አጠቃላይ ምእመናን እነሱ እንደሚሉት ማለት ነው ሰብስበው የአቋም መግለጫ አውጥተናል ብለዋል። የአቋም መግለጫ ጉዳዩን ወደ ብሔር ዘር የለወጡት ይመስላል። በርካታ ኦርቶዶክሳውያንም አሳዝኗል። ሌላ ደግሞ አስደንጋጭ ነገር ሰምተናል ማለት ነው። እሱን የነሱን መግለጫ እንዲሁም ደግሞ በዛ ጋር የተገናኙ ኦርቶዶክሳውያን ልደተ ቃልን ጨምሮ ኦርቶዶክሳውያን የሰጡትን መልሶች ቪዲዮዎች አጋራላችኋለሁ። ላይክ አድርጉልኝ ኦርቶዶክሳውያን እባካችሁ። 200-300 ላይክ በላይ ይለፍ። ወደ መረጃችን በጋዜጣ ቀን 22/8/2017 የአቋም መግለጫ። እኛ በምዕራብ ሸዋ ሀገረ ስብከት ስር የምንገኝ የሀገረ ስብከቱ የልዩ ልዩ የሥራ ክፍል ኃላፊዎች፣ የ28ቱም ወረዳ ቤተ ክህነት ሊቃነ ካህናትና ጸሐፊዎች፣ የገዳማትና የአድባራት አስተዳደሮችና ሰባኪያነ ወንጌል፣ የአምቦ ከተማና አካባቢው አባገዳዎችና የሀገር ሽማግሌዎች በጋራ በመሆን በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ገብርኤል በዕለተ ዓርብ የ2017 ዓ.ም በዓለ ስቅለትን መነሻ በማድረግ ያስተማሩትን ትምህርት ርዕስ አስመልክቶ ቤዛ በሚለው የጌታችን መድኃኒታችን ኢየሱስ ክርስቶስ የቤዛነት ሥራ መተኪያና አቻ የማይገኝለት ፍጹም ዘላለማዊ መሆኑን በማያሻማ ሁኔታ ገልጸው ያስተማሩትን ትምህርት የተለየ ትርጉም በመስጠት አንዳንድ ወገኖች የተለያዩ ብዙሃን መገናኛዎችን በመጠቀም ከአውዱ ውጭ የየራሳቸውን ትርጉም በመስጠት ለሃይማኖት የተቆረቆሩ አስመስለው ሲያራግቡ እንደነበር ይታወሳል። ይሁን እንጂ የጉዳዩ ባለቤት የሆኑት ብፁዕነታቸው የሚያዝያ 16 ቀን 2017 ዓ.ም ሐሙስ ዕለት የዋሃን እና ንጹሃን ምዕመናን እንዳያዝኑ የጠየቁትን ይቅርታ በቂና ወቅታዊ ቢሆንም ነገር ግን ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ የሀገረ ስብከቱን ማህበረ ካህናትና ማህበረ ምዕመናን እንደዚሁም የተከበረው መላውን የኦሮሞ ሕዝብ በሚያስቆጣ መልኩ ሲተላለፍ የነበረው እኩይ አጀንዳ ስላሳዘነን እንትናና እንትን ካላሉት እንደሚባለው ብሂል አበው ምላሽ ካልሰጡበት ነገም ጅብ በቀደደው ሌባ እንደሚገባ ስለሚታወቅ የሚከተለውን የአቋም መግለጫ አውጥተናል። 1. እመቤታችን ቅድስት ድንግል ማርያም መትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ መሆኗን ብፁዕነታቸው ከማንም በላይ የተማሩና በታላቁና ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ገዳም ተኮትኩተው ያደጉና መላ ዘመናቸውን በነቢረ ገዳም መቆየታቸው ይታወቃል። ሆኖም ግን ብፁዕነታቸው ለእመቤታችን ለቅድስት ድንግል ማርያም ያላቸውን ክብርና ፍቅር
በተለያየ ቦታ በጊዜውም ያለ ጊዜውም ሰብከዋታል፣ ገልጸዋታል። ሐቁ የሆነው ሳለ ብፁዕነታቸው ስለእመቤታችን ከሀገር ውስጥ አልፎ በውጭም ዓለም ያስተማሩት ትምህርት ተዘንግቶ ቤዛ የሚለው ቃል የኢየሱስ ክርስቶስን ፍጹም ቤዛነት ሊተካው የሚችል እንደሌለ እየታወቀ ተቆርቋሪ መሳዮች ቤዛነትን በጫማ፣ በባርኔጣ፣ በልብስ ወዘተ ዝቅ በማድረግ የእመቤታችንን ክብሯን አሳንሰው የማይገናኝ ምሳሌ ሲሰጡት የሚያሳፍር መሆኑ ግልጽ ነው። ምክንያቱም የዮሴፍ ቤዛነት ለስንዴ፣ የሙሴ ቤዛነት ለሕዝበ እስራኤል ቤዛነት ቢሆንም በወቅትና በቦታ የተገደበ ቤዛነት ሆኖ እናገኛለን። ነገር ግን የዕለቱ የትምህርት ርዕስ ስህተት አለው ተብሎ ቢታመን እንኳ የሚመለከተው አካል አቅርቦ መምከር እና ማብራሪያ መስጠት ሲገባው በጭፍን ጥላቻ ተቃውሞ በመነሳሳት የማይመለከታቸው ጥቂት ግለሰቦች የጀመሩትን ጸባጫሪነት ወደ ሌሎችም እያዛመተ አግባብነት የሌለው ዋጋ የሚያስከፍልና ሕገወጥ ድርጊት መሆኑን እንቃወማለን። 2. የብፁዕነታቸውን ሹመት አስመልክቶ በተለያየ የብዙሃን መገናኛ ዘዴዎች እየተላለፈ የሚገኘውን የጥቂት ግለሰቦች የዘለፋ አጀንዳን በተመለከተ የኮታ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል እሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። የብፁዕነታቸው ሹመት የብልጽግና ጳጳስ ናቸው በሚል አባባል የሀገሪቱን ጠቅላይ ሚኒስትር ስም በመጥቀስ የኦሮሚያ ክልል መንግስት ፕሬዝዳንት ስም በግልጽ በመጥቀስ የኦሮሞን ሕዝብ መብት በሚነቅፍና ወደ አላስፈላጊ ጥላቻ ሊያደርስ የሚችል ሁከትና ቅስቀሳ ላይ የተሰማሩ ግለሰቦችና ቡድኖች ከዚህ እኩይ ድርጊታቸው እንዲቆጠቡ የሚመለከተው የመንግስት አካል እንዲያስቆምልን እንጠይቃለን። የብፁዕ አቡነ ገብርኤል ሹመት ጽንፈኞች እንደሚያራግቡት ሳይሆን የቤተ ክርስቲያኒቷ ሕግና ስርዓት በሚፈቅደው መሰረት ዕውቀታቸው፣ ብቃታቸውና ክህሎታቸው ተመዝኖ እና ተለክቶ ከሀገር አሜሪካ መጥተው የተሾሙ ናቸው እንጂ በኮታ አሰራር አልተሾሙም። ኮታ የሚል አባባልን ቢሆን የቤተ ክርስቲያኒቷን ታሪክ የማይገልጽና የኦሮሞን ተወላጅ የማይወክል በመሆኑ በዚህ አጋጣሚ በመንፈስ ቅዱስ አሰራር የምትመራዋን ቅድስት ቤተ ክርስቲያናችንን የነቀፉ መሆናቸውን ተገንዝበናል። ከዚህ ጭፍን ዓላማና አስተሳሰባቸው እንዲቆጠቡ እንመክራለን። 3. የሃይማኖቱ ተቆርቋሪ ነን ባዮች በአሁኑ ሰዓት በሚያሰራጩት በበለጠ ከአሁን ቀደም ስለተፈጸሙት ግልጽ የሆነ የዶግማና የቀኖና ጥሰት ማለትም በቅብዓት ፓትርያርክ እስከ መሾም ሲደርሱ በአንዳንዶች አባቶች ኢየሱስ አማላጅ ነው ሲባል የአህያ ሥጋ መብላት አያረክስም፣ ሌሎችም ደግሞ በብፁዕነታቸው የሹመት ደረጃ ያሉ ያለ ድንግል ማርያም መንፈስ ቅዱስ አይወርድም፣ ወልድም የለም፣ አብንም አናየውም ሲሉ ከዚህ የከፋ የዶግማ ጥሰትና ኑፋቄ አለመኖሩ እየታወቀ ለምን ዝም እንዳሉ ግልጽ ባይሆንም ብፁዕ አቡነ ገብርኤል ዕለተ ዓርብን አስመልክተው በሰጡት ትምህርት ላይ ብቻ ለምን ተተኮረ የሚለው ሐሳባቸው ደማዊ ማንነታቸው ላይ ያተኮረ ጥላቻ መሆኑን በግልጽ ያሳያል። በሌላ መልኩ በእግዚአብሔር አርአያና ምሳሌ የተፈጠረውን ክቡር የሆነውን ሰው
ለዚያውም የሀገሪቱን ጠቅላይ ሚኒስትር ግደሉት፣ አስወግዱት እያሉ ለሀገሪቷም ክብር የሌላቸው አባት በቅርብ ያስተላለፉት ከአንድ አባት የማይጠበቅ ሰይጣናዊ መልእክት ሲያውጁና ሲያስተላልፉ ተቆርቋሪ ነን ባዮች ለምን ዝምታን መረጡ? ይህ ሁሉ እያለ እውነታውን ወደ ጎን በመተው ለራስ ሲቆርሱ አያሳንሱ እንደሚባለው የራስ ወገን የሆነው ግልጽ የዶግማ ጥሰት ሲፈጸም አይተው እንዳላዩ ሰምተው እንዳልሰሙ ጆሮ ዳባ ልበስ ብለው ማለፍና የራስ ወገን እንዳልሆነ ለሚያስቡት ደግሞ የራሳቸውን ትንታኔና የግል ፍላጎት በመስጠት ህዝቡን ግራ ማጋባት አግባብነት የሌለው መሆኑን ይታወቃል። ከዚህ ህገወጥ ተግባራቸው እንዲታቀቡ በአጽንኦት እንጠይቃለን። አራተኛ በሀገረ ስብከታችን እንደሚታወቀው ብፁዕ አባታችን በዕለተ ዓርብ በሀገረ ስብከቱ ስር በሚገኘው የሆሎታ ደብረ ኤዶም ቅዱስ ገብርኤል ተገኝተው ማስተማራቸው እንዳለ ሆኖ በዕለቱ የተላለፈው ትምህርት የተቀዳው ቀደም ብሎ ማክሰኞ ዕለት ማለትም ሚያዝያ 7 ቀን 2017 ዓ.ም መሆኑን ግልጽ ቢሆንም ተቆርቋሪ ነን ባዮች የሚዲያ ላይ አንበሶች በበዓለ ስቅለት ብፁዕነታቸው እንዳላስተማሩ የሚያጋቡት ከእውነት የራቀ ፍጹም ሐሰት መሆኑን እኛ ከሀገረ ስብከቱ ጀምሮ እስከ ወረዳ ቤተ ክህነት ገዳማትና አድባራት እንዲሁም የገጠር አብያተ ክርስቲያናት ያለን ሰራተኞች ጠንቅቀን እናውቃለን። በመሆኑም ብፁዕነታቸው ላይ የተከፈተው የስም ማጠልሸት እንቅስቃሴን በእጅጉ የምንቃወምና መሰረተ ቢስ ውንጀላ መሆኑን እንዲታወቅልን በይፋ እንገልጻለን። በስተመጨረሻም እኛ በሀገረ ስብከታችን ጥላ ስር ተሰብስበን በተለያየ ደረጃ የቤተ ክርስቲያን ኃላፊነትና አገልግሎት ላይ የተሰማራን ለዚህ እኩይ ዓላማ የተነሱት ግለሰቦች በሚያናፍሱት አፍራሽ ተልእኮ ሳንደናገርና ሳንደነግጥ በያለንበት ቦታ ሆነን የተጣለብንን የቅድስት ቤተ ክርስቲያን አደራ ከመወጣትም ባሻገር በየጊዜው ለሚነሳብን ሁከትና የብሔር ነቀፋ እንደውም በሃይማኖት ሽፋን ለሚደርስብን ችግር ዝም ብለን የማንታገስና ቆመን የማናይ መሆኑን እየገለጽን ይህን የአቋም መግለጫ የምትከታተሉ የኦሮሚያ ክልል ባለስልጣናት፣ የክልሉ ተወላጆች ሁላችሁም ጉዳዩ ያነጣጠረው በሃይማኖት ሽፋን በኦሮሞ ሕዝብ ላይ የተነሳሳ አደገኛ ሴራ መሆኑን አውቃችሁ የበኩላችሁን አስተዋጽኦ እንድታደርጉ አበክረን እናስገነዝባለን። ሚያዝያ 22 ቀን ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ ብለን መግለጫ ለማውጣት ተገደናል እያሉ ነው የሚገኙት። እንግዲህ ይህንን ወደ 11 ደቂቃ የሚረዝም መግለጫ እንግዲህ ያስነበበው የምዕራብ ሸዋ ሀገረ ስብከት በጠቅላይ ስራ አስኪያጁ የሚመራ ማለት ነው። እንግዲህ ተከታዩን አሳፋሪ ነገር ጭምር ሰንጎበት መግለጫ አውጥቷል። እንግዲህ ዋናዋን ሐሳብ የሳብንበት ምክንያት የተፈለገው ይህ ስለሆነ ሰሞኑ እሳቸው የፈጠሩትን ይህንን ውዥንብር በብሔር ካባ ሸፋፍኖ ለማሳለፍ ጥረት እየተደረገ መሆኑን ቀድመን ስንነግራችሁ ነበር። እንግዲህ የመዋቅር መግማማት መሽተት ይሏቸዋል። ይሄ ነው እንግዲህ ድፍን አንድ አዳራሽ ሙሉ ተሰብስቦ ነው ይሄ መግለጫ እየተነበበ ያለው። ይህ በጣም ያሳፍራል፣ ቤተክርስቲያንንም አንገት ያስደፋል። ተከፋይ ሃይማኖተኛ መሆንና በሆድ ልክ ሃይማኖትን መስፋት ይህንን ነው የሚያመጣው። በነገራችሁ ላይ እናስታውሳችሁ፣ እንዲህ አይነትን ውሳኔ ብፁዕ አባታችን አቡነ አብርሃም ብቻ ይወሰኑ ስለሚመስላቸው ነው እንደዚህ አይነት ሰዎች የሚጋጋጡት። ነገር ግን ቅዱስነታቸው ባሉበት ብፁዕነታቸው ላይ ይህን ውሳኔ ከወሰኑት መካከል አቡነ ሳይሮስ ይገኙበታል። የዘር ጠላትነት የለውም። ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ቦታ ትነገራለች። ለሁሉም እኩል ፍቅር አላት። በብሔር እየሰነጣጠቃችሁ አታሳንሷት። አሳፋሪ መግለጫ ከምዕራብ ሸዋ ሀገረ ስብከት አያዋጣም። ሁሉም ኦርቶዶክሳዊ ይህንን ቪዲዮ በጣም ብዙ ጊዜ ኮፒ ሊንክ እና ሼር እንዲያደርገው ፈልጋለሁ። በጣም ብዙ ጊዜ የት እንደደረስን እስኪ ተመልከቱ። ይህንን ቪዲዮ ስሙት። ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ የሀገረ ስብከቱን ማህበረ ካህናትና ማህበረ ምዕመናን እንደዚሁም
የተከበረው መላውን የኦሮሞ ሕዝብ በሚያስቆጣ መልኩ ሲተላለፍ የነበረው እኩይ አጀንዳ ስላሳዘነን የብፁዕነታቸውን ሹመት አስመልክቶ በተለያየ የብዙሃን መገናኛ ዘዴዎች እየተላለፈ የሚገኘውን የጥቂት ግለሰቦች የዘለፋ አጀንዳን በተመለከተ የኮታ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል አሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። ነገሮች እያያችሁት እንደሆነ እንግዲህ ነገሮች በጣም እየተቀየሩ ወይንም ደግሞ ልክ ከሃይማኖት ጉዳይ ወጥተው ወደ ብሔር ተኮር እየሄዱ እንደሆነ ነው ያሉትና ይሄ ደግሞ ቅዱስ ቤተክርስቲያናችንን እጅግ በጣም ዋጋ ያስከፍላታል። ከዚህ በፊት የተፈጠረውን ነገር ሁላችንም እናውቃለን። ስንት ሰዎች ምን አይነት ነገር እንደሆኑ መቼስ ለእናንተ አልናገርም። አሁንም ነገሮች ወዳልተፈለገ ነገር እየሄዱ ነው ያለው እስካየሁት ድረስ። ስለዚህ ይህንን ነገር ቤተክርስቲያናችን እጅግ በጣም በጥንቃቄ ልትይዘው የሚገባ ጉዳይ እንደሆነ ሐሳቤን ማስተላለፍ እፈልጋለሁ። ከዚህ ጋር ተያይዞ ደግሞ ዛሬ ለኦርቶዶክሳውያን ወንድም እህቶች መልእክት ለማስተላለፍ ነው የመጣው። አባታችን የተገኘባቸው የትምህርት ሕጸጽ ነው ወይም ደግሞ የአስተምሮ ችግር ነው። ይህንን የአስተምሮ ችግር ደግሞ ቅድስት ቤተክርስቲያን በራሷ መንገድ የምትፈታው ይሆናል። አንዳንድ ሰዎች ግን አባታችን ላይ ሲደረግ የነበረው ወይም ንግግሩ ስናደርግ የነበረው ነገር እጅግ በጣም ሌላ ነገር አስመስሎብናል። ቤተክርስቲያን ትምህርቱን ተቃውማለች፣ ሁላችንም ትምህርቱን ተቃውመናል። ከዛ ባለፈ ፐርሰናል የሚመስሉ ንግግሮችን አባታችንን አብዛኞቻችን ተናግረናል። ይህ እጅግ በጣም ስህተት ነው። እንደ አባት አላከበርናቸውም፣ አሳልፈን ለብዙ ሰዎች ለአውሬ ሰጥተናቸዋል። ስለዚህ እንደዚህ አይነት ድርጊት ያደረጋችሁ ሰዎች፣ አሁንም እያደረጋችሁ ያላችሁ ሰዎች እንድትቆጠቡ እንፈልጋለን። ይህንን ክፍተት በመጠቀም ሰዎች ለፖለቲካ ይዘውታ ደግሞ እያዋሉት እንመለከታለን። በጣም ጸያፍ የሆኑ ስድቦችን ከአንዳንድ ሰዎች ሰምተናል። ጉዳዩን እናረጋገው። ጉዳዩ የትምህርት ችግር ነው። ቤተክርስቲያን መፍታት ባለባት መንገድ ችግሩን ትፈታዋለች። እኔ የሚታየኝ ነገ ላይ ምን አይነት ነገር ይፈጠራል የሚለው የአሁኑን ችግር እናልፈዋለን፣ ይስተካከላል። ነገ ግን ምን አይነት ጥላቻ ሰዎች ላይ እያስቀመጥን እንሄዳለን የሚለው ቤተክርስቲያንን በእጅጉ በጣም ዋጋ ያስከፍላታል። ለዚህ የምንናገረውን ነገር እጅግ በጣም በልክና ልክ አንድ ትልቅ ጳጳስ የቤተክርስቲያን አባት እንደምንናገር አድርገን ልንናገር ይገባል ስል መልእክቴን አስተላልፋለሁ። ሌላኛው ዛሬ እንግዲህ ቅዱስ ሲኖዶስ ባወጣው መግለጫ ላይ ምን የሚል ነገር ተመልክተናል። ሶስት አባቶች ላይ ብፁዕ አቡነ ገብርኤል እንዲሁም ብፁዕ አቡነ በርናባስ እና እንዲሁም ብፁዕ አቡነ ፊልጶስ በተለይ ብፁዕ አቡነ ገብርኤል ላይ ለትንሽ ጊዜ በመኖሪያ ቤታቸው ይቆዩ፣ እዛው ማለት ነው 5 ኪሎ ወይንም ደግሞ ቅድስት ማርያም በሚገኘው በመኖሪያ ቤታቸው ይቆዩ ተባለ። ይሄንን ይዘን አንዳንድ ሰዎች ምን የሚል ዜና ሰርተናል፣ ታገዱ። እጅግ በጣም በደስታ ሚዲያችንን ለማሳደግ ፎሎወር ለመሰብሰብ ስንል የምንናገረውን ንግግር አጋንን ባንናገር ሰዎች ላይ የምንፈጥረው ከፍተኛ ክፍተት እንደሆነ እናስተውል ይገባል። ታገዱ የሚል ቃል አልተመለከትንም። ይቆዩ። እዛ ቤተክርስቲያን ቀጣዩ ነገር ደግሞ ታሳውቀናለች። እጅግ በጣም ጥንቃቄ የሚያስፈልግበት ሰዓት ላይ እንደደረስን ክርስቲያኖች ልታስተውሉ ይገባል። ነገ ሊመጣ ያሰበው ችግር ከዚህ በላይ አስከፊ ስለሚሆን ቤተክርስቲያን እና ሊቃውንቱ ችግሩን እንዲፈቱት እናርግ እንጂ እኛ ጨዋ ምዕመናን አንደበታችንን ዘግተን ከቤተክርስቲያን ጎን መቆምን እንጂ እጅግ ስድብ፣ ጸያፍ ነገሮችን ከመናገር እንቆጠብ ስል መልእክቴን አስተላልፋለሁ። ይቆያል። የተወዳጁ ቤተሰቦቻችን ነገሩን እንዳደመጥነው ነው። እንግዲህ ወደ ሌላ ነገር ለውጦታል። ወደ ብሔር፣ ወደ ዘር፣ ወደ አልተገባ ነገር ለውጦታል። እግዚአብሔር እንግዲህ ቀናውን ነገር ያሳያቸው ነው የምንለው። ምንም የምንናገረው ነገር የለም። ቢሆንም ግን ቋሚ ሲኖዶስ የማያዳግም ውሳኔ እንደሚወስን ነግሮናል። በዚህ ውሳኔ ላይም እጅግ ደስ የሚያሰኙ ነገሮችን እናደምጣለን ብዬ አስባለሁ። የተወዳጁ ቤተሰቦች መረጃው ለመላው ዓለም እንዲዳረስ ላይክ አድርጉልኝ፣ ሼር አድርጉልኝ። ያሮስ 2 ነው። አንዲት ርዕሰ ጉዳይ ይዘን መዘን በስፋት የምናወሳበት ነው የሚሆነው። ወንድማችሁ ልዑል መብራቱ ነኝ። ላይክ አድርጉ፣ ሼር አድርጉ። ተሰነባበተ።